ኅዳር 12 እንኳን ለመላእክት አለቃ ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ኅዳር 12 ከጽንፍ እስከ ጽንፍ የሚበር ንስር አርያም የሚባል ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሆነ ለፍጥረቱ ሁሉ የሚማልድ የመላእክት አለቃ ቅዱስ ሚካኤል የተሾመበት ዓመታዊ በዓሉ ነው። ዳግመኛም ዛሬ የጻድቁ ንጉሥ የበዕደ ማርያም ረፍታቸው ነው። እንዲሁም የመጥምቁ ዮሐንስ በደብረ ማህዩ የታየችበት ዕለት በረከታቸው በሁላችን ላይ ይደርብን፣ በጸሎታቸው ይማረን። ሚካኤል ማለት በዕብራይስጥ ቋንቋ መኑ ካ ከመኤል አምላክ ማለት ሲሆን በአንድነት ሲነበብ መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። አንድም ለእግዚአብሔር አሸናፊ ድል አድራጊ የቸርነትና የርኅራኄ መገኛ መዝገብ ማለት ነው። ገናናው መልአክ ቅዱስ ሚካኤል ዲያብሎስን ወደ ጥልቁ ጥሎት በርሱ ምትክ ከሁሉ የበላይ ሆኖ በተሾመበት በዚህ ዕለት በበዓሉ መታሰቢያ በኅዳር 12 ቀን የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኃጥአንንም ወደ አዲሲቱ ምድር ያወጣቸዋል። ይኸውም የመላእክት አለቃ ሚካኤል ሰራዊት ሲሆናሉ። ይቅርታ የተደረገላቸውና ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የላቸው። ቅዱስ ሚካኤል በየዓመቱ ኅዳር 12 ቀን እንዲህ እያደረገ እልፍ ነፍሳትን ያወጣል። የቤተ ክርስቲያን ወገኖች የሆኑትንም ሁሉ እንደ ስራቸው ወደ ምሕረት ወደ እግዚአብሔር ወደ ሰማያዊት ኢየሩሳሌም ይወስዳቸዋል። ከዚህም በኋላ ወደ አብ መጋረጃ ውስጥ ይገባል። በዚህችም ዕለት ምድራዊትና ሰማያዊት ስለሆነች ምሕረቱን ከመንበሩ በታች ይሰግዳሉ። ስለ ውሃ ምንጮች፣ ስለ ወይን ቦታዎች፣ ስለ ምድር ፍሬዎች፣ በምድርም ላይ ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎችም፣ ስለ ባሕር ዓሣዎችም፣ በምድር ላይና በባሕር ውስጥ ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁልጊዜ በማመስገን ይሰግዳል። ልመናውንም እስኪሰማውና የምሕረትንም ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ስር አይነሳም። ለዚህ ዓለም ምሕረትን የሚለምኑ ቅዱሳን መላእክትም በየዓመቱ ኅዳር 12 ቀን በእግዚአብሔር ዙፋን አውደ ምሕረት ዙሪያ ተሰብስበው ስለ ሰውና ስለ እንስሳትም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ በወጣ ጊዜ ቸርና መሐሪ አብ ለቅዱስ ሚካኤል የሰጠውን ልብሱን እነዚያ መላእክት ይመለከታሉ። ይቅርታን የማግኘት ምልክታቸው ነውና። ስለዚህ እነዚህ ቅዱሳን መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳትንም ይቅር እንዳለ በዚህ ዓለምም የሚሆነው ሁሉ አይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስንክሳሩ እንደሚለው ይህ እጅግ የከበረ ገናና መልአክ ቅዱስ ሚካኤል ከቅዱሳን ሰማዕታት ጋር በመሆን ገድላቸውን እስኪፈጽሙ ድረስ የሚያጽናናቸውና የዘውትር ጠባቂያቸው ሆኖ የሚራዳቸው እርሱ ነው። የብዙዎችንም ቅዱሳን ገድል ስንመለከት የዘውትር ጠባቂያቸው ቅዱስ ሚካኤል ነው። ቅዱስ ሚካኤል አቡነ ሀብተ ማርያምን እንደ ጓደኛ ሆኖ ዘውትር ይጎበኛቸው ነበር። ሌሎች ቅዱሳን አባታችንን ሊጎበኟቸው መጥተው ከደጅ ቆመው እንደሆነ ቅዱስ ሚካኤል አባታችንን እከሌ ጉዳዩ እንዲህ ነው እንዲህ ብለህ ተናገረው እያለ ያማክራቸው ነበር። እሳቸውም ቅዱስ ሚካኤል ካዘዛቸው በቀር ምንም አይሰሩም ነበር። ቅዱሳን መጻሕፍትንም ባነበቡ ጊዜ ኃይለ ቃሉን እየተረጎመ ምስጢራትን ይነግራቸው፣ የተሰወረውንም ይገልጥላቸው ነበር። አቡነ ተክለ ሃይማኖት ወደ አቡነ ኢየሱስ ሞዐ መጥተው በሐይቁ ዳር ቆመው ሳለ ይህ መልአክ ቅዱስ ሚካኤል ተገልጦላቸው ነው በእግሩ በውሃው ላይ እየሄደ እያሳያቸው ተከትለውት እንዲሄዱ የነገራቸው። አባታችን አቡነ ተክለ ሃይማኖትም መልአኩን ተከትለው ሐይቁን በእግራቸው ተራምደው ተሻግረው አቡነ ኢየሱስ ሞዐን አገኟቸው። እርሳቸውም አቡነ ተክለ ሃይማኖት ወደ እርሳቸው እየመጡ እንደሆነ በመንፈስ አውቀው ነበርና ያገናኟቸው። በጣም ተደስተው ከተቀበሏቸው በኋላ አመነኮሷቸው። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ ዕለተ ሞቷን እያሰበች በጣና ባህር ውስጥ ቆማ ስታለቅስና ስትጸልይ ሳለች ዲያብሎስ በሊቀ ጳጳሳት ተመስሎ እጅግ አስደናቂና ግሩም በሆነ አርአያ ወደ እርሷ መጣ። እርሷም ልትሰግድለት ወደደች፣ ከሐዘኗ ያረጋጋት ዘንድ ከቅዱሳን አንዱ የመጣው መስሏት ነበርና። ነገር ግን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ደረሰና ይህ ሰይጣን እንጂ ጳጳስ ወይም ከቅዱሳን አንዱ አይደለምና አትስገጅለት ብሎ ወደ ኋላ መለሳት። ዳግመኛም አሁንም እንደማልድሽ ሂጂና ጠይቂው ማን እንደሆነ ይነግርሻል አላት። በዚህን ጊዜ ወደ እርሱ ሄደችና እሰግድል ዘንድ አንተ ማን ነህ? ስምህስ ማን ይባላል? ስትል ጠየቀችው። እርሱም የመላእክት አለቃ ቅዱስ ሚካኤል ነኝ አላት።
የመላእክት አለቃ ቅዱስ ሚካኤል ከእርሷ ጋር እንዳለ አላወቀም ነበርና እርሱ በእርሷ ላይ ተንኮል ለመስራት ተራቀቀችበት። በሌላም ጊዜ ይህች ቅድስት እናታችን ክርስቶስ ሰምራ ጌታችን አቤቱ ፈጣሪ ፈቃድስ ቢሆን የአዳም ልጆች ከስቃይ ኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለውና ትምረው ዘንድ ለምንሃለሁ። የኃጥአን መመለሱን እንጂ ጥፋቱን አትወድምና የምልህን ወድጄው አይደለም፣ ነገር ግን እርሱ ከተማረ በአዳም ልጆች ላይ ስቃይና ኩነኔ ሊኖር አይችልም ብዬ በመገመት ነው እንጂ አለች። ይህንንም ባለችው ጊዜ ጌታ በጥያቄዋ ተገርሞ ሌሎች ከአንቺ በፊት የነበሩ ከአንቺም በኋላ የሚነሱ የማያስቡትን እጅግ የሚያስደንቅ ልመና ለመንሽኝ ብሎ ካደነቃት በኋላ ቅዱስ ሚካኤልን ጠርቶ ሳጥናኤልን እሺ ካላት ታወጣው ዘንድ ወደ ሲኦል ይዛት ሂድ ብሎ አዟታል። እዚያም ሂዳ እንኳን እርሱ ሊመልሳት ይቅርና እርሷንም ከሲኦል አረወራል። ነገር ግን ይጠብቃት የነበረው መልአክ በእሳት ሰይፍ ዲያብሎስን በመቅጣት እርሷን መዞ ሲያወጣት በዚህ ጊዜ በቅዱስ ሚካኤልና በእርሷም ክንፍ ተጣብቀው 10,000 ነፍሳት ሊወጡ ችለዋል። እርሷም በዚህ እጅግ ተደስታ ወደ ፈጣሪዋ ሂዳ አቤቱ ፍርድህ የቀና ምሕረት የበዛ ነው እያለች ለጌትነቱ ሰገደች። ከዕለታትም በአንደኛው ቀን መልአኩ ቅዱስ ራጉኤል አንዱን ሰው በመብረቅ ቀሰፈውና ቅዱስ ሚካኤል ሂዶ ቅዱስ ራጉኤልን ሲከራከረው አባታችን ተመለከቱ። ቅዱስ ሚካኤል የእኔ አገልጋይ ነውና ለምን ገደልከው ሲለው ቅዱስ ራጉኤልም ሰንበት ሳይለይ ዝሙት መስራት የለመደ ስራውም ዝሙት ስለሆነ በፈጣሪ ታዝዤ ነው የገደልኩት፣ ኃጥአንን ሊያጠፋ እንጂ የጻድቃንን ለመቅጣት መብረቅ እንዳይታዘዝ አንተስ ታውቅ የለም እንዴ አለው። ይህንንም ተባብለው ከሥላሴ ፊት ሰግደው ቅዱስ ሚካኤል የተባለውን ቃል ኪዳን በማሳሰብ መልጃውን አቀረበ። እግዚአብሔርም በጎና ክፉ ስራውንም ባስመዘነ ጊዜ በጎ ስራዋ ስለበለጠች ቅዱስ ሚካኤል ያችን ነፍስ ታቅፎ ወስዶ ለቅዱስ ገብርኤል ሰጠ። ሰባቱም ሊቃነ መላእክት እየተቀባበሉ ወስደው ከመስቀል ዘንድ አደረሱ። ለቅዱስ መስቀል ካሰገዷት በኋላ አሳልመዋት በቅዱስ ሚካኤል አማላጅነት ወደ ገነት አስገቧት። አቡነ ሀብተ ማርያም ይህንን በተመለከቱ ጊዜ ቅዱስ ሚካኤልን በመስቀል ታሳልሟት ዘንድ ያቺ ነፍስ ወደ መስቀል ለምን ወሰዳችኋት ብለው ጠየቁ። መልአኩም በትልቅም በትንሽም ነገር ክርስቲያናዊነት ነፍስ የሚቃወም ቢመጣበት ድል የምትነሳበትን በመስቀል ፍርድ ይታይላታልና ስለዚህ ነው። የሚከራከራት ቢኖር ግን እንዳየው ወደ መስቀል ባደረሷት ጊዜ የሚቃወማት ሰይጣን ፈጥኖ ይርቅላታል፣ ዳግመኛም ሊከራከራት አይችልም አላቸው። ቅዱሳን በሕይወት ሳሉ ይህ ገናና መልአክ ቅዱስ ሚካኤል ረዳት እና የዘወትር ጠባቂ እንደ ጓደኛም አማካሪ ሆኖ የተበቃቸውን ስንቱ ቅዱሳን ዘርዝረን እንችላለን። እርሱ ያልረዳው ቅዱስ የለም፣ መከራውንም ያልታገሰው ሰማዕት የለም። ለቅዱሳን እንዲህ እንደ ጓደኛቸው ሆኖ ሲጠብቃቸው ይኖራል። ነገር ግን ቅዱስ ሚካኤል ለኃጥአንና አምላካቸውን ለካዱ ሰዎች ደግሞ በቁጣ ለመቅሰፍት ይመጣባቸዋል። ሰናክሬም በእግዚአብሔር ላይ ክፉን በመናገር በአንዲት ሌሊት ብቻ 185,000 ሰራዊትን ቅዱስ ሚካኤል በብርሃን ሰይፍ ፈጅቷቸው አድሯል። ሁለተኛ ነገሥት 1935 ኢሳይያስ 37:36 እግዚአብሔር ለሚወዱና እርሱንም ለሚያከብሩት መታሰቢያቸውን ለሚያደርጉለት ግን ከሚፈልጉት ነገር ከቶ አያሳጣቸውም፣ ዘውትር ይጠብቃቸዋል። በኋላም በአማላጅነቱ ከሲኦል እሳት ያድናቸዋል። እነሆ ይህ ገናና ክቡር መልአክ ቅዱስ ሚካኤል ያደረገው ታምር ይህ ነው። የእግዚአብሔር ወዳጅ የሆነው ስሙ ድራታዎስ የሚባል አንድ ሰው ነበረ። ሚስቱም ስም ቴዎስታ ነው። እርሱ ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉ መታሰቢያ ያደርጉ ነበር። በዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለቅዱስ ሚካኤልም ለበዓሉ መታሰቢያ የሚያደርጉትን እስኪያጡ ድረስ ቸገራቸው። ድራታዎስም ሽጦ ለመልአኩ በዓል መታሰቢያ ያደርገው ዘንድ የእርሱንና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለድራታዎስ ተገለጠለትና ወደ ባለጸጎች ሄዶ በእርሱ ዋስትና በአንዲት ዲናር 1 በግ እንዲወስድ፣ ሁለተኛም ወደ ባለስንዴው ዘንድ ሄዶ በእርሱ ዋስትና ስንዴን እንዲወስድ፣ ዳግመኛም ወደ አሳ አጥማጅ ዘንድ ሄዶ 1 አሳ እንዲወስድ፣ ነገር ግን ወደ ቤቱ ሆድ እንዳይቀድ አዘዘው። ድራታዎስም እንደታዘዘው አደረገ። ወደ ቤቱም በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘው። እርሱም እጅግ ተደስቶ የዚህን የክብር መልአክ መታሰቢያውን በዓል አደረገ።
ጦም አዳሪዎችንና ድሆችን ጠርቶ አጠገባቸው። ከዚህም በኋላ ለዱራታዎስ እና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ዱራታዎስም የአሳን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ ተገኘ። ቅዱስ ሚካኤልም ዱራታዎስንና ሚስቱን ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳውና ለባለ ስንዴ ወዳቸውን ክፈሉ። የቀረውን ለፍላጎታችሁ ይሆናችሁ። እግዚአብሔር አስቧችኋልና በጎ ስራችሁ፣ መስዋዕታችሁን፣ ምጽዋታችሁን አስቦ በዚህ ዓለም አሳመረላችሁ፣ በኋለኛው መንግሥተ ሰማያትም አዘጋጀላችሁ አላቸው። እነርሱም ይህንን ነገር ሲሰሙ ደነገጡ። የከበረ ገናናው መልአክም ከመከራቸው በኋላ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መስዋዕታችሁንና ምጽዋታችሁንም ወደ እግዚአብሔር ፊት ያሳረግኩ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ከነገራቸው በኋላ ወደ ሰማያት ወጣ። እነርሱም በፍርሃትና በክብር ሰገዱለት። የኃይላት አለቃ ቅዱስ ሚካኤል ከበዓሉ ረድኤት በረከት ይክፈለን። ጥበቃውና አማላጅነቱ ሁላችንም የጥምቀት ልጆች የሆን የምናምነውን ይጠብቃል። በኅዳር ወር በ12ኛው ቀን ቤተ ክርስቲያናችን የታላቁ መልአክ የቅዱስ ሚካኤልን በዓል በታላቅ ድምቀት ታከብረዋል። አምላካችን እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ አውርዶ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩ ከተማ በ100 ነገደ መላእክት ላይ ተሾመ። የቅዱስ ሚካኤል ሹመቱ በነገደ መላእክት ላይ ብቻ ግን አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይም ጭምር ነው። ይህም እንደሆነ እንድንረዳ በብሉይ ኪዳን የእግዚአብሔር ሕዝብን የተባለውን እስራኤል ዘሥጋን ሲራዳና ሲጠብቅ እንደነበረ ተጽፎልን እናገኛለን። ለምሳሌ መጽሐፍ ቅዱስ መልአኩ ቅዱስ ሚካኤልን ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት ዓይኑንም አንስቶ ተመለከተ። እነሆም የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ሁኜ አሁንም ወደ አንተ መጥቻለሁ ይላል። ኢያሱ ምዕራፍ 5 ቁጥር 13። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ነፃ ሲያወጣቸው ይመራቸው የነበረ መልአክ ቅዱስ ሚካኤል ነበር። ሹመቱ በእግዚአብሔር ሕዝብ ላይም በመሆኑ ስለ እነርሱ ዲያብሎስ ሲዋጋው በጸሎቱም ረድቷቸዋል። ነገር ግን ኃጢአት ሰርተው ሲያገኛቸው ለእግዚአብሔር አድልቶ ኃጢአተኞችን ስለሚቀጣ እግዚአብሔር ሕዝቡን በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ብሎ አስጠንቅቋቸው ነበር። ይህም ቅዱስ ሚካኤል በእግዚአብሔር ሕዝብ ላይ መሾሙን ያስረዳናል። ነገር ግን ከላይ የተጠቀሱትን ጥቅሶች ሕዝበ እስራኤልን ይራዳቸው የነበረው ቅዱስ ሚካኤል ስለመሆኑ አያረጋግጥም የሚል ካለ መልአክ የተባለው ቅዱስ ሚካኤል ስለመሆኑ ቅዱስ ገብርኤል ወደ ነቢዩ ዳንኤል በተላከ ጊዜ ገልጦልን እናገኛለን። ቅዱስ ገብርኤል በእግዚአብሔር ሕዝብ ላይ ቅዱስ ሚካኤል ስለመሾሙ ሲመሰክር በእውነት በመጽሐፍ የተጻፈውን እነግርሃለሁ፣ በዚህም ነገር ካለቃችሁ ከሚካኤል በቀር የሚረዳኝ ማንም የለም ብሏል። ስለዚህ ለኢያሱ የተገለጠውና እስራኤላውያንንም የመራው መልአክ ቅዱስ ሚካኤል መሆኑን እንረዳለን። ኦሪት ዘጸአት ምዕራፍ 23 ቁጥር 21፣ መጽሐፈ ዳንኤል ምዕራፍ 10 ቁጥር 21። የቅዱስ ሚካኤል አለቅነት በአዲስ ኪዳንም እንደሚቀጥል ይህ ነቢይ በትንቢቱ በዚያ ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ ሚካኤል ይነሳል በማለት ተናግሮለት፣ ስለነዚህም ቅዱስ ሚካኤል እኛ ከሰይጣን አሽከላ እና ወጥመድ ይጠብቀንና በጸሎቱ በእግዚአብሔር ፊት ይቆምልን ዘንድ በእኛም ላይ ሹም ነው። ምክንያቱም እኛ የእግዚአብሔር ሕዝቦች እና የርስቱ ወራሾች ነንና። መጽሐፈ ዳንኤል ምዕራፍ 12 ቁጥር 1። እግዚአብሔር ነቢዩ ሙሴን የሕዝቡ መሪ አድርጎ መሾሙ እጅግ ትሑትና ስለመንጎቹ ነፍሱን እንኳ አሳልፎ እስከ መስጠት ደርሶ ስለሚወዳቸው ነበር። በሕዝቡም ላይ እርሱ መሾሙ እንዲሰለጥንባቸው ወይም እንዲገዛቸው ሳይሆን በትምህርቱና በጸሎቱ እነርሱን እንዲቤዣቸው ነው። እንዲህም ስለሆነ ቅዱስ እስጢፋኖስ ስለ ሙሴ ሲመሰክር እግዚአብሔር ሹምና ቤዛ አድርጎ ላከው አለ። የሐዋርያት ሥራ ምዕራፍ 7 ቁጥር 30። እንዲሁ ቅዱስ ሚካኤል ነው። ቅዱስ ሚካኤል እጅግ ትሑትና ለሰራዊቱ ተቆርቋሪ የሆነ መልአክ በመሆኑ በመላእክትና በእግዚአብሔር ሕዝብ ላይ ተሾመ። በመላእክትና በእግዚአብሔር ሕዝብ ላይ መሾሙ ልክ እንደ ሙሴ በእነርሱ ላይ ሊሰለጥንባቸው ወይም ሊገዛቸው ሳይሆን መላእክትን ሊመራ እኛን ደግሞ ከሰይጣን ጥቃት ሊጠብቀንና በጸሎቱ ሊራዳን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ
ቅዱሳን መላእክት እኛ እንደሚጠብቁንና እንደሚራዱን እንዲሁም ስለ እኛ በፊቱ እንደሚቆሙ ሊያስተምረን ከነዚህ ከታናናሾቹ አንዱ ስንኳ እንዳትንኩ ተጠንቀቁ፣ መላእክቶቻቸው በሰማያት ሁልጊዜ በሰማይ ያለውን የአባቴን ፊት ያያሉ እላቸዋለሁ ብሎናል። በማቴዎስ ወንጌል ምዕራፍ 18 ቁጥር 10። እኛን ይጠብቀን ዘንድ የተሰጡን ቅዱሳን መላእክት ስለኛ እንዲህ የሚቆረቆሩና ስለ መዳናችን የሚተጉ ከሆነ በቅድስናው ልቆ የመላእክት አለቃ ሆኖ የተሾመው ቅዱስ ሚካኤል እንዴት ስለኛ በእግዚአብሔር ፊት ይበልጥ አይቆም? የሉቃስ ወንጌል ምዕራፍ 13 ቁጥር 6-9 እንዴትስ በተሰጠው ስልጣንና ኃይል አይረዳን? መዝሙረ ዳዊት ምዕራፍ 33 ቁጥር 2 እርሱ ስለ ሕዝብ ልጆች የሚቆመው መባሉም እኛን በጸሎትና በተራዳኢነቱ የጽድቅ ሕይወታችንን በሚገባ እንድናከናውን እንደሚራዳን የሚያሳይ ኃይለ ቃል ነው። የመልአኩ የቅዱስ ሚካኤል ጸሎትና በረከት በእኛ ለዘላለሙ ይደርብን።